ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የኤል ክላሲኮ ጨዋታ በኮፓ ዲላሬ የፍጻሜ ጨዋታ በዛሬው ዕለት ሲደገም እናያለን። በእግር ኳስ ቤተሰቡ በጉጉት ከሚጠበቁ የደርቢ ጨዋታዎች መካከል ሪያል ማድሪድን ከባርሴሎና የሚያገናኘው የኤል ክላሲኮ ጨዋታ ይጠቀሳል። ኤል ክላሲኮን ከብዙ የባላንጣ ወጎች ለየት የሚያደርገው ሁሉም ነገር ሜዳ ውስጥ የሚጀምርና የሚያልቅ አለመሆኑ ነው። ኤል ክላሲኮ ከሳንቲያጎ ቤርናቤውና ካምፕ ኑ ከማሸነፍና መሸነፍ ከሚወክላቸው አሰልጣኞችና ተጫዋቾች ከፍ ብለው የሚታዩ ጉዳዮችን ይዞ ነው እዚህ የደረሰው። ሪያል ማድሪድ በዚህ ውድድር ዓመት ካለው የተጫዋቾች ስብስብ አንጻር የውድድር ዘመኑ ከመጀመሩ አስቀድሞ ትልቅ ግምት ቢሰጠውም ወጥ ብቃት ለማሳየት ሲፈተን ቆይቷል። በተቃራኒው ባላንጣው የካታሎኑ ክለብ ባርሴሎና የሶስትዮሽ ዋንጫ ለማሳካት መንገድ ላይ ይገኛል። በጀርመናዊ አሰልጣኝ ሃንሲ ፍሊክ የሚመራው ባርሴሎና በኮፓ ዴላሬ የፍጻሜ ተፋላሚ ሲሆን በአውሮፓ ቻምፒዮንስ ሊግ ደግሞ የግማሽ ፍጻሜ ተፋላሚ መሆኑ አይዘነጋም። በተጨማሪም ላሊጋውን ከተከታዩ ሪያል ማድሪድ በ4 ነጥብ ርቆ አንደኛ ደረጃ ላይ ተቀምጧል። በ2023-24 የውድድር ዓመት ካሳለፈው ጥሩ የማይባል የውድድር ዘመን ጋር በተያያዘ አዲሱ የውድድር ጊዜ ሲጀመር ባርሳ በዚህ መልክ አልተጠበቀም ነበር። ወጣቱ ላሚን ያማል፣ ፔድሪ፣ ጋቪ፣ ፌራን ቶሬስ፣ ዳኒ ኦልሞ፣ ሮበርት ሌዋንዶውስኪና ራፊንሃን የመሳሰሉ ከዋክብቶች በዚህ ቡድን ውስጥ ታሪክ ለመስራት የተዘጋጁ ተጫዋቾች መሆናቸውን በየጨዋታው እያስመለከቱ ይገኛሉ። የባርሳ ከዋክብቶች ምርጥነታቸውን በተደጋጋሚ ሲያሳዩ የማሪንጌዎቹ ከዋክብቶች ኪሊያን ኤምባፔን፣ ቪኒሲየስ ጁኒየርን፣ ጁድ ቤሊንጋምንና ሮድሪጎን የመሳሰሉ ኮከቦች ማድሪድ ከደመቀበትና የእሱ ውድድር ነው ከሚባልበት ከአውሮፓ ቻምፒዮንስ ሊግ መድረክም በእንግሊዙ ክለብ አርሰናል በደርሶ መልስ ተሸንፎ ከሩብ ፍጻሜው ሲሰናበት ምንም ማድረግ አልቻሉም። ባርሴሎናና ሪያል ማድሪድ ባላቸው ባላንጣነት ከአንዱ ክለብ ወደ አንዱ ክለብ ተጫዋች ማዛወር በጣም ከባዱ ነገር ነው። በእርግጥ ከዚህ በፊት ለሁለቱም ክለቦች የተጫወቱ ተጫዋቾችን አይተናል። እንደ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ፣ ሉዊስ ፊጎ የመሳሰሉትን ተጫዋቾች ተሳክቶለት ይዘዋወረም ተጫዋች ካለ ለደጋፊዎቹ ጩኸትና ዘለፋ ራሱን ማዘጋጀት ይጠበቅበታል። ባለፉት ዓመታት ግን በሁለቱ ክለቦች መካከል ያለው ጥላቻ መቀዝቀዝ የጀመረ ይመስላል። የደርቢ ስሜቱም በጣም የወረደ ሆኗል። በተለይ ጆዜ ሞሪኖና ፔፕ ጋርዲዮላ እንዲሁም ክርስቲያኖ ሮናልዶና ሊዮኔል ሜሲ ስፔንን ከለቀቁ በኋላ ደርቢው መቀዛቀዝ ታይቶበት ነበር። አሁን በአዳዲስ ከዋክብቶች ኤል ክላሲኮ ወደ ደመቀ ፉክክሩ እየመጣ ይመስላል። የመጀመሪያው የኤል ክላሲኮ ጨዋታ የተደረገው እንደ አውሮፓውያን አቆጣጠር በ1901-02 ሲሆን ጨዋታውን ባርሴሎና 3-1 ማሸነፍ ችሎ ነበር። በኤል ክላሲኮ ታሪክ ሰፊ ውጤት የተመዘገበበት እንደ አውሮፓውያን አቆጣጠር በ1942-43 በተደረገ የግማሽ ፍጻሜ የኮፓ ዴላሬ ጨዋታ ሲሆን ሪያል ማድሪድ ባርሴሎናን 11-1 ያሸነፈበት ነበር። በሁሉም ውድድር ባደረጋቸው ያለፉት 5 ጨዋታዎች ባርሴሎና 3ቱን ሲያሸንፍ ሪያል ማድሪድ 2ቱን አሸንፏል። ሁለቱ ቡድኖች በኮፓ ዴላሬ የፍጻሜ ጨዋታ ዛሬ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በሃሚንግ ስፖርት ዝግጅት በድህረ ጨዋታ ደግሞ የእነዚህን ሁለት ቡድኖች የጨዋታ ውጤት ምን ይመስላል፣ ማን ቻምፒዮን ሆነ፣ ጨዋታው እንዴት ነበር የሚለውን የምናስቃኛቸው ይሆናል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።